ኦሪት ዘዳግም ምዕራፍ 5 ተራ ቁጥር 16 አንድምታ ትርጓሜ ነው። ወኢትሑር ኀበ ብእሲተ ብእሲ ወደ ጎልማሳ ሚስት አትሂድ፣ ከጎልማሳ ሚስት አትድረስ። ተራ ቁጥር 17 ወኢትቅትል ነፍሰ ነፍስ አትግደል። ተራ ቁጥር 18 ወኢትስረቅ የሰው ገንዘብ አትመኝ አትስረቅ። የሰው ገንዘብ አታንሳ። ተራ ቁጥር 19 ወኢትኩን ስማ በሐሰት ላዕለ ቢጽሕከ ወኢትሐሱ ስማ ወኢትኩን ስማ ያለውና ወኢትሐሱ ስማ ያለው አንድ ወገን ነው። ትርጉሙ አንድ ነው። ይህ ማለት ባልንጀራህን በባልንጀራህ ላይ ሐሰት አትመስክርበት። በገንዘብ ተገዝተህ ሐሰተኛ ምስክር አትሁን። ያላየኸውን ያልሰማኸውን ነገር አይቻለሁ ሰምቻለሁ ብለህ ሐሰተኛ ምስክር ሁነህ አትገኝ አለ። ተራ ቁጥር 20 ወኢትፍቱ ብእሲተ ካልእከ ወኢትፍቱ ብእሲተ ካልእከ ወኢትፍቱ ቤቶ ለካልእከ ወይ ገራይቶ ኢ ገብሮ ወይ አመቶ ኢ ላሂሞ ወይ አድጎ ወይ እምኩሉ እንስሳሁ የባልንጀራህን ሚስቱን ቤቱንና እርሻውን ወንድ ባሪያውንና ሴት ባሪያውን በሬውንና አህያውን ከብቶቹንም ሁሉ የባልንጀራ የሆነውን ሁሉ አትመኝ አለ። ወእምኩሉ ዘቦቱ ለካልእከ ነሳሳለትና እንዲህ አለው፣ በባልንጀራህ ያለውን ሁሉ ለባልንጀራህም የሆነውን ሁሉ ለአንተ አትመኝ አለ። ተራ ቁጥር 21 ዝንቱ ነገር ዘተናገረ እግዚአብሔር እምኩሉ ታዕይኒክሙ በውስተ ደብር በማእከለ እሳት ወጽልመት ወዐውሎ ወቆባር ወቃል አቢይ በእሳትና በጨለማ በጥቅል ነፋስና በጭጋግ መካከል በታላቅ ቃል ገንትቶ በሚሰማ ቃል በደብረ ሲና ለሰራዊታችሁ ሁሉ እግዚአብሔር የተናገረውን ነገር አስቡ አለ። ይህም እግዚአብሔር በደብረ ሲና ሙሴን ወገኖችን እስራኤልን ወደ እኔ ጥራቸው፣ ቃሌን ላሰማቸው፣ ምክሬን ላስተምራቸው፣ ሕጌን ላስጠንቅቃቸው፣ ለአንተም እንዲታዘዙህ በጆሮአቸው ይስሙኛልና በኮሬብ ተራራ ላይ እስራኤልን ሙሴ እንዲሰበስብ ታዘዘ። ሙሴም እግዚአብሔር እንዳዘዘው እስከ 3 ቀን ድረስ ንጽሕናቸውን ጠብቀው ወንዱ ከሴት ሴቷ ከወንድ ሳይገናኙ ልብሳቸውን አጥበው ገላቸውን ታጥበው በደብረ ኮሬብ ተራራ ላይ በተራራው ስር ተሰበሰቡ። እግዚአብሔርና ሙሴ በተራራው አናት ላይ ተገናኙ። ያን ጊዜ እግዚአብሔር በግርማ መጣ። ተራራው በጭስ ተዋጠ፣ በጨለማም ተዋጠ። ከላይ እስከ ታች ከታች እስከ ላይ ድረስ ተራራው በእሳት ተቃጠለ። በእሳቱ መካከል ሙሴና እግዚአብሔር ሲነጋገሩ እስራኤል ሰምተው ነበር እና ሙሴ ያን አንስቶ እንዲህ አለ። በእሳትና በጨለማ በጥቅል ነፋስና በጭጋግ መካከል በታላቅ ቃል እጅግ ገንትቶ ማለት በርትቶ በኃይል በሚሰማ ቃል በተናገረ በደብረ ሲና ለሰራዊታችሁ ሁሉ እግዚአብሔር የተናገረውን ቃል አስቡ አለ። ያን ጊዜ እግዚአብሔር ሕጉን ጠንቅቀው እንዲኖሩ ነግሯቸዋልና። ወይ ደገመ እንከ ወጸሐፎ ውስተ ክልኤ ጽላት ዘእብን ወወሃበኒ እግዚአብሔር ወይ ደገመ እንከ ወጸሐፎ ውስተ ክልኤ ጽላት ዘእብን ዘወሃበኒ እግዚአብሔር። ይህንም ቃል ከደብረ ሲና በኋላ ዳግመኛ አልተናገረውም፣ ለእናንተ ከተናገረ ወዲህ አልተናገረም አለ። የዕንቁ በሚሆን በሁለቱ ጽላት ጽፎ የምትከብሩበትን
አስተምርበት ብሎ እግዚአብሔር ለእኔ ሰጠኝ። እነሆ እኔም ይህ የምነግራችሁና የማስተምራችሁ ከእግዚአብሔር የተሰጠኝና የሰማሁት ቃል ነው አለ። አሁንም የእግዚአብሔር ቤተሰቦች ይህ የምትሰሙት ቃል የፍጡራን ድርሰት የፍጡራን ቃል እንዳልሆነ ተገንዘቡት። ቀድሞ እግዚአብሔር ለሙሴ ያስተማረው ለእስራኤል የተሰጠ ሕግና ትእዛዝ ነው። ይህም ሕግ ጌታችን አምላካችን ራሱ ሰው ሆኖ ተገልጦ የመሰከረው ነው። ለሙሴ የተሰጠው ሕግ ያ 10ሩ ትእዛዛት ራሱ ክርስቶስ እንደሆነ ነው። ያ ለሙሴ የተሰጠው ሕግ ነው። በድንግል ማርያም ማኅፀን አድሮ ሰው ሆኖ ተገልጦ ያየ ነው። ስለዚህ አሁንም በዓይናችን ያየነውን በጆሮአችን የሰማነውን በእጃችን የዳሰስነውን ዘንግተን እንደ ራሳችን ፍላጎት የምንኖር ብንሆን አሁንም በመከራ ውስጥ እንዳለን አስቡ። አሁንም ቢሆን መከራው እየጨመረ እንጂ እየቀነሰ አይሄድምና ከኃጢአት እንድትመለሱ በእግዚአብሔር ስም ይህን እንድታስተውሉ አሳስባችኋለሁ። ተራ ቁጥር 22 ወኮነ ሶበ ሰማዕክሙ ውእተ ቃለ እማእከለ እሳት ወደብሩሂ ይነድድ በእሳት ወመጻእክሙ ኀቤየ ኩልክሙ መላእክተ ነገሪክሙ ወአእሩጊክሙ። ከእሳቱ መካከል ሆኖ ይህን ቃል ሲናገር በሰማችሁ ጊዜ እንዲህ ሆነ። ተራራውን በእሳት ይቃጠል ነበር። ያን ጊዜ በየነገዳችሁ ሆናችሁ የተሾማችሁ አለቆችና ሽማግሎች ሁላችሁም ተሰብሰባችሁ ወደ እኔ መጣችሁ አለ። ተራ ቁጥር 23 ወትቤሉኒ ናሁ አርአየነ እግዚአብሔር አምላክነ ሰባቲሁ ወቃሎሂ ሰማይነ እማእከለ እሳት ወዮ ማእመርነ በዛቲ ዕለት ከመ ይትናገር እግዚአብሔር ምስለ ሰብ ወየሃዩ። ወደ እኔ መጥታችሁ እንዲህ አላችሁኝ፣ እነሆ ፈጣሪያችን እግዚአብሔር ጌትነቱን ገልጦ አሳየን። ከእሳቱ መካከልም ሆኖ ሲነጋገር ቃሉን ሰማን። እግዚአብሔር ከሰው ጋር እየተነጋገረ እንደሚኖር አንድም ከሰው ጋር እንደሚነጋገር ሰውንም ደስ እንደሚያሰኝ በዚች ቀን ሁላችን አይተናል፣ አውቀናል፣ በጆሮአችን ሰምተናል አላችሁኝ አላቸው። ተራ ቁጥር 24 ወይእዜኒ እንሙት ወይታጥፋነ ዛቲ እሳት አባይ ለእመ ደገምነ ንሕነ ሰሚዖተ ቃሉ ለእግዚአብሔር አምላክነ አዲ ንመውትንከ። እናንተም ያን ጊዜ የፈጣሪያችንን የእግዚአብሔርን ቃሉን ዳግመኛ ከሰማነው ያቺ በደብረ ሲና ያየናት እሳት እንዳታጠፋን እኛም እንዳንሞት አንተ ከፈጣሪ ከእግዚአብሔር ጋር ተነጋገርልን። አንተ ስማ፣ አንተ ሰምተ ለእኛ አንተ ንገረን እንጂ እኛ ከእንግዲህ ወዲህ የእግዚአብሔርን ቃል በጆሮአችንም መስማት በዓይናችንም ማየት አንችልም አላችሁኝ። ዳግመኛም ቃሉን ከሰማን እንሞታለን ብላችሁ ፈርታችሁ ይህን ነግራችሁኛልና አለ። ተራ ቁጥር 25 ወመኑ ውእቱ ዘሥጋ ዘይሰምዕ ቃሎ ለእግዚአብሔር ሕያው እንዘ ይትናገር እማእከለ እሳት ከማነ ወያሃዩ። ከእሳት መካከል ሆኖ ሲነጋገር የሕያው የእግዚአብሔርን ቃል እንደኛ ሰምቶ የሚድን ሥጋዊ ደማዊ የሆነ ሰው ማን ነው አላችሁኝ። ሰው የሆነ ሰው ከእግዚአብሔር ፊት ቀርቦ የእግዚአብሔርን ድምፅ ሰምቶ መኖር የሚቻለው የለምና እኛ መስማት አይቻለንም፣ አንተ ሰምተህ ንገረን እንጂ አላቸው። ተራ ቁጥር 26 ሁር አንተ ወስማ ኩሎ ዘይብል እግዚአብሔር አምላክነ ወንግረነ አንተ ኩሎ ዘይቤለከ እግዚአብሔር አምላክነ ወንሰምዕ ወንገብር። አንተ ሂደህ ፈጣሪያችን እግዚአብሔር ለአንተ የተናገረውን ሁሉ አንተ ሰምተህ መጥተህ እግዚአብሔር የነገረህን ሁሉ ንገረን እንጂ እኛም ሰምተን እናደርጋለን አላችሁኝ። ተራ ቁጥር 27 ወሰማ እግዚአብሔር ቃለ ነገርክሙ ዘነበብክሙ ወዘትቤሉኒ ወይቤለኒ እግዚአብሔር ሰማይኩ።
ቃሎሙ ዘይቤሉ ዝንቱ ህዝብ ኩሎ ዘይቤሉከ ወርቱ ኩሉ ዘይቤሉ። እግዚአብሔርም ለእኔ የነገራችሁኝን ቃል ሰምቶ እነዚህ ወገኖች የሚሉት ነገር የተናገሩት ነገር ሰምቻለሁ። የተናገሩትም ነገር ሁሉ የሚገባ እውነተኛ ነገር ነው እና ቃላቸውን ስማቸው አለኝ። እኔም ሰማኋችሁ። ተራ ቁጥር 28 መኑ እምወሃቦሙ ከመዝ ይኩን ላዕሌሆሙ ከመ ይፍርሁኒ ወይቀቡ ትእዛዜ በኩሉ መዋዕሊሆሙ ከመ ሰናይተ ትኩኖሙ ወለውሉዶሙ እስከ ለዓለም። ያፍሩኝ ይፈሩኝ ዘንድ ያመልኩኝም ዘንድ ባለ በዘመናቸው ሁሉ ትእዛዜን ይጠብቁ ዘንድ እንዲህ ያለ እውቀት ማን በሰጣቸው? ረድኤቱ ለጊዜው ለነሱ ከነሱ በኋላም ለልጆቻቸው ተሰጣቸው ዘንድ አለ እግዚአብሔር። ተራ ቁጥር 29 ሁር ወበሎሙ እትዉ ውስተ ቤትክሙ ሂድና በየቤታችሁ ግቡ ሂዱ ብለህ አሰናብታቸው አለኝ እግዚአብሔርም። ተራ ቁጥር 30 ወአንተሰ ቁም ሀቤ እንግርከ ትእዛዜ ወኩነኔ ወፍትየ ኩሎ ዘትምህሮሙ ይግበሩ ከማሁ ውስተ ምድር እንተ አነ እሁ ወሙ ርስቶሙ። አንተ ግን እነሱን ወደ ቤታቸው እንዲሄዱ አሰናብታቸውና እኔ የማስተምራቸውን እኔ ለአንተ የምነግርህን አንተ ለእነቱ የምታስተምራቸውን ኢታምልክን እና 9ኙን ሕግጋት 570ውን ወነበቦ የሚለውን እነግርህ ዘንድ እኔ ባለሁበት ቦታ አንተ ቁም አለኝ አላቸው። ተራ ቁጥር 31 ወይግበሩ ከማሁ ውስተ ምድር እንተ አነ እሆቦሙ ርስቶሙ። እነርሱም ርስት አድርጌ በምሰጣቸው አገር በከነዓን እንደዚሁ ያድርጉ አለኝ አላቸው። ተራ ቁጥር 32 ወእቀቡ ከመ ትግበሩ በከመ አዘዝኩክሙ በከመ ያዘዘኒ እግዚአብሔር አምላክክሙ። እንግዲህ ፈጣሪያችሁ እግዚአብሔር እንዳዘዘኝ መጠን እኔም እንዲሁ የእግዚአብሔርን ሕግ ጠብቁ ብዬ እንዳዘዝኳችሁ ልትሰሩትና ልታስተምሩት ያስተማርኳችሁን ሕጉን ጠብቁ አላቸው። አሁንም የእግዚአብሔር ቤተሰቦች ሁሉ ሙሴ ለእስራኤል እንዳስተማረው አሁንም ለእኛ የሚያስተምረን ማን እንደሆነ ታስተውላላችሁን? አሁን እግዚአብሔር በመካከላችን አድሮ የሚነግረን የሚያስተምረን የሚወቅሰን እግዚአብሔር አምላካችን ነው። ይህንን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ድረስ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝና በአብ በወልድ በመንፈስ ቅዱስም እያስተማራችሁ እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ ቃሉን የሰማችሁት አሁን የሚመክረን የሚያስተምረን እርሱ ጌታችን አምላካችን ኢየሱስ ክርስቶስ ነው። ስለዚህም ይህን ቃል ልንሰማ ግዴታ አለብን። እግዚአብሔር ግን የግድ ስሙኝ ብሎ አያስገድድም። እንደ ሥራችን ብቻ በኋላ ዋጋችን ይከፍላል እንጂ። ስለዚህ በኋላ በመከራ ላይ ከምንወድቅ ግን አሁን አውቀን ተምረን ወደን ለእግዚአብሔር ብንገዛ ለእኛ የተሻለ ሕይወት ነውና። ተራ ቁጥር 33 ወይ ትትገሃሱ ኢ ለየማን ወይ ለጸጋም እምኩሉ ፍኖት ዛዘዘክሙ እግዚአብሔር አምላክክሙ ከመ ትሁሩ ባቲ ከመ ሰናይት ተኩንክሙ ወከመ ታዕርፉ ወይኑህ መዋዕሊክሙ ውስተ ምድር እንተ ተተዋረሱ። ረድኤቱ ትደረግላችሁ ዘንድ ከመከራውም ታርፉ ዘንድ በምትወርሷትም በምትኖሩባትም ምድር ሀገር ሁሉ ዘመናችሁ ይበዛ ዘንድ ሰላማችሁ ይመለስላችሁ ዘንድ ጤናችሁን ታገኙ ዘንድ ዕድሜያችሁም ይቀጥልላችሁ ዘንድ የሠራችሁትም የድካማችሁ ዋጋ ይባረክላችሁ ዘንድ በድካማችሁ ዋጋና በልጆቻችሁ ሁሉ ደስ ይላችሁ ዘንድ ጸንታችሁ ባትኖሩ ዘንድ ፈጣሪያችሁ እግዚአብሔር ካዘዛችሁ ሥርዓት ከሕጉ ሁሉ ወደ ቀኝም ወደ ግራም አትበሉ።
ጠጋምን ሲያይ ነው እንጂ የማንንስ አይጠላም። እንዲህ ማለት ከሕገ እግዚአብሔር ወጥታችሁ ወደ ሕገ ጣዖት፣ ከጽድቅ ወጥታችሁ ወደ ሕገ ኃጢአት፣ ከእውነት ወጥታችሁ ወደ ሐሴት፣ ከፍቅር ወጥታችሁ ወደ ጥላቻ አትሂዱ አለ። ኦሪት ዘዳግም ምዕራፍ 5 እዚህ ላይ ተፈጸመ። ይቆየን።